ቀን ሙሉ ዝናብ እየወረደ በጭቃ ላይ ሲወድቅ ሲነሳ አርፎ ወገቡን እየመታ ይውላል። ማታም ሲመለስ ራት ተዘጋጅቶለት አያገኝም። ጎመን ጠምቆ ያድራል። በጨው በተልባ በልቶ ያድራል። እንዲሁም ሁሉ ነቢያት ጠዋት በልቶ እንዳልሄደ ነቢያት በልጅነት አላገኙም። ክርስትና ጥምቀት አልነበረም። ቀን እንደዚሁ ገበሬው ላይ ውሃ ታች ውሃ ሆኖበት እንደዋለ ነቢያትም በጽኑ መከራ በተለያየ ጊዜ በተለያየ መከራ ኢሳይያስ በመጋዝ ተተርትረዋል፣ እንደ ኤርምያስ በእብን ተወግረዋል። ሳራ የመጀመሪያ ዲያቆናዊት የአድባራትና የገዳማት እማሆይ ምሳሌ የሆነችው መጋቢት ለዲያቆናት ለካህናት እንድትሰጥ እሷ ለማን ሰጠች? ለአሮንና ለሙሴ። እሷ የነበረች በሕገ ልቡና፣ ሙሴና አሮን በሕገ ኦሪት ተነስተው እንደገና ይህን ሲያዘጋጁ እናያለን። አዳምና ሔዋን ሱባኤ ይዘው ነበረ። እንደ ሰይፍ ከሚቆራረጥ ባህር ውስጥ ገብተው 39 ቀን ካደረጉ በኋላ ዲያብሎስ መጥቶ እኔ መልአከ ብርሃን ቅዱስ ገብርኤል ነኝ እግዚአብሔር ውጡ ብሏችኋል አለ። አዳም እምቢ አለ። ፍጡር ቃል ሰምቼ አልወጣም አለ። ወደ ሔዋን ሄዶ በዚህ ባልሽ ወቂበት፣ ቀድሞ ያልታዘዘውን ዕፀ በለስ በልቶ ተኮንናን ደግሞ ውጣ ብሎሃል ብለው እምቢ አለ። ትቼ መሄዴ ነው አለ ዲያብሎስ። ሔዋን ወጥታ አዳም በአንድ ቀንም ይምረናል እግዚአብሔር ቸር ነው እንሂድ እንከተል አለ። አልወጣም አለ። እኔ እሄዳለሁ አንተ ብትቀር ብላ ዲያብሎስን ስትከተል አትለያት ብሎ ነበርና ተከትሏት ሄደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። አስቀድሞ ለነቢያት ኦሪትን ያናገረ ለሐዋርያት ወንጌልን ያስተማረ ከሰለስቱ ምዕት ጉባኤ ተገኝቶ የመከረ የመራ እንዲመክረን እንዲቀድሰን ቅዱስ ፈቃዱ ይሆንልን። የእግዚአብሔር ሰላምታ ይድረስላችሁ። እንደምን ዋላችሁ አላችሁበት? እንኳንም ከዘመነ ጽጌ ወደ ዘመነ አስተምሮ አሸጋገራችሁ። በሕይወተ ሥጋ ጉዞን እንዲሁ በፈለገበት እርሱ በሚያሳድረው የሚያሳድግ እግዚአብሔር አምላክ ይክበር ይመስገን። ሰሚ ጆሮና አስተዋይ አእምሮ ለሁላችን ያድለን። ዛሬ የምንነጋገረው ዘመነ አስተምሮ በሚለው ይሆናል። ዘመነ አስተምሮ ማለት የማማለድ፣ የመራራት፣ የማስተማር ዘመን ማለት ነው። ይቅርታና የርኅራኄ የትምህርት ወቅት ዘመን በማለት ይነገራል። ይኸውም ዘመን አስተምሮ በሁለት ጊዜ ተነግሯል። አንደኛው ህዳር 6 እስከ ታኅሳስ 6 ድረስ ያለው 1 ወር ወይም 30 ቀን ነው። ሁለተኛው ሰኔ 18 ጀምሮ 24 ድረስ ያለው ለ7 ዕለታት ወይም ደግሞ 1 ሳምንት የሚዘከር የሚታሰብ ሆኖ እናገኘዋለን። አንደኛው የህዳር 6 ጀምሮ ያለው ለአባታችን አዳም ኢየሱስ ክርስቶስ ቃል ኪዳን የገባበት ነው ብለው ያብራሩታል። ቃል ኪዳኑም ንስሐ በገባ ጊዜ የተወለድም ወለተ ወለትከ ወድኅቅ ውስተ መርኅበከ ወከውን ሕፃነ በእንቲአከ እትይዘወከ በሞቴ ወመስቀልየ መጽሐፈ ቀለምንጦስ ምዕራፍ 2 ቁጥር 19 ላይ ከልጅህ ልጅ ተወልጄ አድንሃለሁ፣ ሕፃን ሁኜ ስላንተ በሜዳህ ላይ እድሃለሁ፣ በሞቴና በመስቀሌ እቤዣለሁ የሚል ቃል ገብቶለት ነበርና ያንን ለማስታወስ ሲባል ዘመን አስተምሮ የይቅርታ ዘመን ተባለ። ሁለተኛውም በሰኔ 18 ጀምሮ የምናስበው በገባው ቃል ኪዳን ከሰማይ ወርዶ ከድንግል ተወልዶ ከኛ ሥጋ ተዋህዶ አስተምሮ አዳምንና ልጆቹን እንዳዳነ የሚያሳስብ ማለት ነው። ወመበጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ገላትያ 4:4 ላይ ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ላከ ይላል። 5500 ዘመን ሲፈጸም እግዚአብሔር ቀጠሮውን ለአዳም የሰጠውን ሰው መጥቶ እንዳዳነን የሚነግረን ነው ማለት ነው። ስለዚህ ዘመነ አስተምሮ የሚነገረው መሐሪ ወመስተሳሂል ርሑቀ መዓት ወብዙሕ ምሕረት ወጻድቅ የመሰሉና የሚመስሉ ቃል እግዚአብሔሮች ይነገራሉ። እንግዲህ ስርወ ቃል ተደሙ አሕዛብ ወአንከሩ ምህሮቶ እስመ ከመ መኮንን የሚምህሮሙ አኮ ከመ ጸሐፍቶሙ የማቴዎስ ወንጌል ምዕራፍ 7 ቁጥር 27 ላይ አሕዛብም ተገርመው ትምህርቱን አደነቁ፣ እንደ ባለስልጣን ያስተምራቸው ነበርና እንደ ጸሐፍቶቻቸውም አይደለም ይላል። ጸሐፍቶቻቸው ኢያሱ ከሙሴ ሰምቶ መሳፍንትም ከኢያሱ ተምረው ነው። እርሱ ግን ትምህርት ከባህሪው ነውና መምህር ወመገስጽ ሆኖ ኃጢአታቸውን እየገሰጸ ያስተምር ነበርና እንደ ባለስልጣን ያስተምራቸው ነበረ አለ። አሕዛብ
ተገረሙ ወይም ደግሞ ትምህርቱን አደነቁ ማለት ግን ይህን ቅዱስ ያሬድ ወስዶ አንከሩ ምህሮቶ ሞገሰ ቃሉ ወጣዕመ ነገሩ ወሰይሳፉሁ ብሎታል። ምኩራብ ዘመድጓና በዚሁ ጌታችን ያስተምር የነበረው በአራት ወገን ነው ይላሉ አባቶች። በአራት ወገን አንደኛው አንከሩ ምህሮቶ ያለው ወንጌልን ነው። ይህ ቁም ነገር ይባላል። ቋሚ ነገር የሚቆም መሰረት ያለው ነገር ማለት ነው። ካልተማሩ አያውቁ፣ ካላወቁ አይጸድቁ እንዲሉ መጀመሪያ የትምህርት ሁሉ መሰረት ወንጌል መሆኑን ስለሚነግረን ምህሮቶ ብሎ ቁም ነገር መሰረት አለ። ተማሃሩ ምኔ እስመ የዋህ ነው ትሑት ልቤ፣ ከኔ ተማሩ እኔ የዋህ ልቤም ትሑት ነውና ማቴዎስ 11:28 ላይ እንደምናገኘው በዚህ አይነት ከኔ ተማሩ ያለው አንደኛ ምህሮቶ ወንጌልን ሲሆን፣ ሁለተኛ ሞገሰ ቃሉ የቃሉ ግርማ ሞገስ፣ ልዝብነት፣ ለስላሳነት ተክቦ ሞገስም ከናፍሪከ መዝሙር 44:4 ላይ ከከንፈርህ ሞገስ ፈሰሰ ተብሎ የተነገረለት ጌታችን እንዲሁ በቃሉ ሁሉን ይስብ ስለነበረ ነው። ሶስተኛውም ወጣዕመ ነገሩ የንግግሩ ጣዕም ጥፍጥና ይለዋል። የቃል ጣዕም በጆሮ የእህል ጣዕም በጉሮሮ እንዲሉ ነቢዩ ዳዊትም ጥዑም ለጉሬ ነበየ ከማር ወሶከር ጣዕመኒ ለአፉየ እና በዚሁ አይነት ጥፍጥናው ተሰምቶ የማያልቅ ነበረ። ለጉሮሮ ብቻ ሳይሆን ለጆሮም፣ ለአፍንጫም፣ ለዓይንም ጣፋጭ ነገር ያስፈልገዋል። ሕዋሳታችን ጣፋጩን ይፈልጉታል ማለት ነው። ሰይሳፉሁ የአፉ ቅልጥፍና፣ ያለመንተባተብ፣ ያለመንገዛገዝ፣ ርቱዕ አንደበት፣ በሊህ አእምሮ ሆኖ መናገር ለሌሎች ርቱዕ አንደበት የሰጠ እግዚአብሔር የራሱ ደግሞ ለየት ያለ ስለነበረ በእነዚህ በአራቱ ነው ያስተማረው። በአራቱ ወንጌላውያን ምሳሌ ይላሉ። በእነዚህ የሚናገር ሰውም መዳልወ ንባብ ይባላሉ። የንባብ ሚዛኖች ንግግሮች። በእነዚህ ንግግር የሚያደርግ ሰው ስኬታማ ወይም ደግሞ ንግግሩ ሁሉ የተስተካከለ ፍሬ ነገር ይባላሉ። የንግግሩ ፍሬ አንድ ቅንጣት ተዘርቶ ስሩን ከነግንዱ ቅርንጫፉን ከነ አበባው አስገኝቶ እንደገና ፍሬ እንዲገኝ የነገሩ ፍሬም ትምህርተ ወንጌል በመሆኑ በእነዚህ በአራቱ ያስተምር ነበረ ይላሉና በዚሁ አይነት ነው እንግዲህ የኔታ አለቃ ወልደአብ መምህሩ ደቀ መዝሙር ይህን የገለጸው። ጎንደር አብየ ጊዜ ኪዳነ ምሕረት ብሉይ ኪዳን ያስተምሩ የነበረ ጎንደር ዙሪያ በተለያዩ አድባራት አለቃ ወልደአብ ሲያሞግስ ደቀ መዛሙርቱ አንዱ እንዲህ ብሏል። ወልደአብ ይፌውሶ ጽዋዐ ወርቁ ትምህርተ ዘይክኡ ላዕሌሁ ለነዳይ ብእሲ ዘይፍሰትዴሁ ዋመ በንባብ ፈጠረ ዓለመ ትርጓሜ ለሊሁ ይጽዓቁ ሕዝብ ይስምዑ በጉባኤሁ ሞገሰ ቃሉ ወጣዕመ ነገሩ ወሰይሳፉሁ ብሎ ጨርሷል። ይህም ማለት ወልደአብ የተባለ አንድ ካህን ብሎ በሰማይ መጣና ጽዋዐ ወርቁ ትምህርተ ዘይክኡ ላዕሌሁ በጽዋ ውሃ አድርጎ ጸልዮ ደግሞ በቁስሉ በደዌው ላይ እያፈሰሰ ወልደአብ ይፈውሰዋል። አንዱን በሽተኛ ለነዳይ ብእሲ ዘይፍሰትዴሁ እጁ የደረቀለት አንዱን ሰው ፈወሰ። የሰም ነው። ማቴዎስ 12:12 ላይ እጅህን ዘርጋ አለው። ዘረጋ፣ በደህናኛይቱ ሆና ተመለሰች ይላልና ያንን መሰረት አድርጎ ወልደአብ ያለውን ኢየሱስ ክርስቶስን አስመስሎ አለቃ ወልደአብ ጽዋ ወርቁ ትምህርቱን በላዩ ላይ እየደፉ እደ ልቡናው እደ ህሊናው ደረቅ የሆነ ተማሪውን አዋቂ ያደረጉ ከድንቁርና ደዌ የፈወሱት በማለት አመስጥረዋል። ዋመ በንባብ ፈጠረ ዓለመ ትርጓሜ ለሊሁ ራሱ ቅሉ ትርጓሜ ዓለምንም በንባብ በፈጠረ ጊዜ ይጽዓቁ ሕዝብ ይስምዑ በጉባኤሁ ሞገሰ ቃሉ ወጣዕመ ነገሩ ወሰይሳፉሁ የቃሉ ሞገስ የንግግሩ ጥፍጥና የአንደበቱም ቅልጥፍና በጉባኤው ይሰሙ ዘንድ ሕዝቡ ይጨናነቁ ይገፋፉ ነበረ በማለት ኢየሱስ ክርስቶስ የአምስት ገበያ ሕዝብ ይከተለው የነበረውን ስም አድርጎ አለቃ ወልደአብ ደግሞ በወልደአብ ኢየሱስ ክርስቶስ ስም ስለወጡ ዋመ በንባብ ፈጠረ ዓለመ ትርጓሜ ለሊሁ ማለት በንባብ ላይ ትርጓሜው ላይ ምስጢሩን ሲያብራሩትና እንዲሁ ሲያመሰጥሩት ደቀ መዛሙርታቸው ዙሪያውን ከብበው እንደገና ደግሞ ሕዝቡ ከሩቅ ከቅርብ የመጣው ልክ ተከታዩ ኢየሱስ ክርስቶስ ሕዝብ ይመስል ስለነበረ ይጽዓቁ ሕዝብ ይስምዑ በጉባኤሁ በማለት ደቀ መዝሙሩ ከቅዱስ ያሬድ ወስዶ
ዋዜማውን ሞልቶት እናገኛለን። ቅኔያት የሊቃውንት ጭማቂዎች ናቸው። መጻሕፍት ፍሬያት ስለሆኑ ከፍሬያት የተጨመቁ በሊቃውንት ማሽን የነጠሩ ስለሆነ ለሁሉም ማሰሪያና እንዲሁ ደግሞ መዋያዎች ስለሆኑ ውሉን ፈትቶ ከማየት ማድመቂያ እንዲሆኑ ነው። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በክረምት ወቅት ምሳሌ ዘርን አስተማረ ብለን እንደምናስተምር እንደምንማር ሁሉ ይታወቃል። በዚህም በመከር ወቅት በአዝመራ ወቅት አዝመራውን መከሩን ምሳሌ አድርጎ እንዳስተማረ በዚሁ ጥቂቶችን እንመለከታለን። የዮሐንስ ወንጌል ምዕራፍ 4 ቁጥር 34 ላይ ያለውን አኮኑ አንትሙ ለትብሉ እስከ ራብዕ ወርህ ይከውን ማይረር፣ እናንተ ከ4 ወር በኋላ አዝመራ መከር ይሆናል ትሉ የለምን? ማለትም ከሐምሌ ነሐሴ፣ መስከረም፣ ጥቅምት ድረስ ካለፈው በኋላ አዝመራ ይሆናል ትሉ የለምን ካለ በኋላ ወናሆ እብለክሙ አንሱ አዕይንቲክሙ ወነጽሩ በሐወርቲክሙ ከመ ጻዕደወ እክል ወበጽሐ ጊዜሁ ለማይረር አላያይዞ፣ እነሆ ዓይናችሁን አራምዳችሁ አገሮቻችሁን ተመልከቱ፣ እህሉ እንደደረቀ እንደዚሁም የአዝመራው ወቅት እንደደረሰ። እስመ ዘየአጽድ ይነሥእ አስፎ ወያስተጋብ ፍሬ ለሕይወት ዘላለም፣ የሚያጭድ ፍሬውን ይወስዳልና ለዘላለም ሕይወትም ፍሬውን ይሰበስባልና። ከመ ኅቡረ ይትፈስሑ ዘሂ ዘር ወዘሂ ይዐርር፣ የሚዘራም የሚያጭድም በአንድነት ደስ ይላቸው ዘንድ። ወአንሰ እብለክሙ ከመ ትዕርሩ በዘይጻመውክሙ ዘባይድ ጻመወ፣ ባልደከማችሁበት ባይድ የደከመውን ታጭዱ ዘንድ እኔ ላኳችሁ አለ። ነቢያት ይወርዳል ይወለዳል ብለው የተናገሩትን እናንተ ደግሞ ሐዋርያት ወረደ ተወለደ ብላችሁ እንድታስተምሩ እልካችኋለሁ። እናንተ ያልደከማችሁት ማለት ትንቢቱን ምሳሌውን እናንተ ያልተነገራችሁት ነቢያት ያደረጉትን እናንተ ደግሞ አብራርታችሁ እንድታስተምሩ እልካችኋለሁ ማለት። ነቢያት መደመዱ ሐዋርያት ገደገዱ እንዲሉ አንዱ የጀመረውን አንዱ መጨረስ ስርዓት ነውና በነቢያት ላይ እንደላከ ይነገራልና አባቶቻችን ምሳሌ አድርገዋል። ነቢያት የክረምት ገበሬ፣ ሐዋርያት የበጋ ገበሬ ይመሰላሉ ብለዋል። የክረምት ገበሬ ዘመን አጸባ ቅጠል ብቻ ስለሆነ ቁርስ ሳይበላ ይወጣል። ሞፈር ቀንበር ዘር ተሸክሞ በሬ ላም ነድቶ ይሄዳል። ቀን ሙሉ ዝናብ እየወረደ በጭቃ ላይ ሲወድቅ ሲነሳ አርፎ ወገቡን እየመታ ይውላል። ማታም ሲመለስ ራት ተዘጋጅቶለት አያገኝም። ጎመን ጠምቆ ያድራል። በጨው በተልባ በልቶ ያድራል። እንዲሁም ሁሉ ነቢያት ጠዋት በልቶ እንዳልሄደ ነቢያት በልጅነት አላገኙም። ክርስትና ጥምቀት አልነበረም። ቀን እንደዚሁ ገበሬው ላይ ውሃ ታች ውሃ ሆኖበት እንደዋለ ነቢያትም በጽኑ መከራ በተለያየ ጊዜ በተለያየ መከራ ኢሳይያስ በመጋዝ ተርትረዋል፣ እንደ ኤርምያስ በእብን ተወግረዋል። ማታ ራቱ ተዘጋጅቶ እንዳልጠበቀለት ወሪደ ገሃነም አግኝተዋቸዋል። ገነት እጾት ይላልና ጊዜ ገነት የተዘጋጅ ስለሆነች። እንደዚሁም ሐዋርያት ደግሞ የበጋ ገበሬ ናቸው ይላል። የአዝመራ ወቅት በመሆኑ ገበሬ ጠዋት ምሳውን በልቶ ይወጣል። በዋለበት እሸቱን እንኩቶውን ሲመገብ ይውላል። ማታ ራት ተዘጋጅቶለት ይጠብቃል። እንጀራው በሊማት ጠላው በመቱት። ገበሬው በልቶ እንደወጣ ሐዋርያትም ጠዋት ልጅነትን ክርስትና አግኝተዋል። ቀን ጌታችን ጋር ነውና ያሉ እንደዚሁ ድውይ ሲፈወስ ሙት ሲነሳ ሽባውን ሲተረትር ዓይነ ስውሩን ሲያበራ ደስ እያላቸው ይውሉ ነበረ። ምግበ ነፍስ ነውና ማታ ራት ተዘጋጅቶ እንደጠበቀለት ሐዋርያትም ወደ ገነት የመግባት እድል አግኝተዋልና። ስለዚህ በክረምት ያለው ስቃይ በበጋ ያለው ሲሳይ ልብ ይለዋል። ከነቢያትና ከሐዋርያት የነበረ ብዙ ችግሩ የክርስቶስ ዘመን ሐዋርያት የነበሩባት የአዝመራ ወቅት ይላታል። ክርስቶስ ከእነርሱ ጋር ስላለ ሁሉ የእርሱ የሆነ አምላክ ሁሉን ያስገኛቸው ስለነበረ ማለት ነው። እነዚህን በገበሬዎች መስሎ መላእክት እንደሞ አጫጆቹ ይላል። መከሩ የዓለም ፍጻሜ ነው፣ አጫጆችም መላእክት ናቸው። ማቴዎስ 13:39 መከሩ የዓለም ፍጻሜ ነው። የእኛ መከር በአሁኑ ወቅት ነው፣ ምሳሌውን ነው የምንማረው። የክርስቶስ መከር ግን ዓለም ሲፈጸም መጨረሻ ትንሣኤ ሙታን ሲደረግ ነው። አጫጆቹ መላእክት ናቸው አለ። በመጽሐፈ አክሲማሮስ መኳንንት የተባሉ ነገደ መላእክት አጥንትን እየሰበሰቡ ያመጣሉ ይላል። አሞራ የገነታውን፣ ጅብ የበላውን፣ ጎርፍ የወሰደውን
ቅዱስ ሚካኤል ንቃህ መዋቲ ብሎ ነጋሪቱን ሲመታ የሚሰበስቡ መኳንንት የተባሉት ናቸው ይላል። ወይም ከኃጥአን እየነጠቁ ወደ ጻድቃን የሚጨምሩ አሉ ይላልና ስለዚህ ሰብሳቢዎቹ አጫጆቹ መላእክት ናቸው አለ። በማቴዎስ 3:12 ላይም እንዲሁ ነው። ዘመስኤ ውስተ እዴሁ ዘቦቱ ያነጽሕ አውደ እክሉ ወያስተጋብ ስርናዮ ውስተ መዛግብቲሁ ወሐሰሮሰ ያዊ በእሳት ዘይጠፍ ይላል። አውድማውን የሚያጠራበት መንሽ በእጁ ያለለት እርሱ ክርስቶስ ስንዴውን በጎተራው ይከታል አለ። ገለባውን ግን በማይጠፋ እሳት ያቃጥላል ይላል። እና ይህም ማለት ራሱን በገበሬ መስሎ መንሽ በእጁ ያለለት አለ። መንሽ 2 ጣት 3 ጣት ያለው አለ። መያዣው አንድ ላይ የሆነ እንደሆነ አንድነቱ፣ 3 ጣት ማለት ሶስትነቱ፣ 2 ጣት ያለው አለ ማለት ኑና ሁሩ የሚል ቃል የሚያሰማ አምላክ ማለት። ኑ ሀቤ ቡሩካኑ ለአቡ የትረሱ መንግሥተ ሰማያት ዘድሉ ለክሙ ቅድመ ይትፈጠር ዓለም ሳይፈጠር የተዘጋጀላችሁን ትወርሱ ዘንድ የአባቴ ቡሩካን ወደ እኔ ኑ የሚል ቃለ ሕይወት ያሰማ ይላሉ ተማሪዎች መምህሩ። ይህን ቃል ማለት ነው። ቃለ ሕይወት ማለት ይህ ነው። አባቴ ቡሩካን ወደ እኔ የሚለው ለሁላችን ያሰማ። ኃጥአን ላይም ተመልሶ ሆሮ ምኔ ርጉማን ውስተ እሳት ዘድሉ ለሰይጣን ወለመላእክቲሁ ለዲያብሎስና ለመልእክተኞቹ ወደ ተዘጋጀው እሳት ርጉማን ሂዱ ይላል እና እነዚህ ሁለቱን የሚናገር አምላክ ለማለት ስንዴውን በጎተራዎቹ ብሎ አበዛ፣ መዛግብቲሁ ብሎ መንግሥተ ሰማያት የምትወረሰው በብዙ ምግባር ነውና፣ በብዙ ህብረ አይነት ነውና፣ በብዙ ምሳሌ በብዙ ህብረ ትንቢት እንደተነገረ ሁሉ ምግባርም በብዙ አይነት ስለሚወረስ ነው። ውስተ ቤታዊ ብዙ ማኅደር ወምዕራፍ ፖቱ እንዳለ ፍርናዮስ ያዊ በእሳት ዘይጠፍ ማለት ወደ ገሃነመ እሳት ያወርዳል። ነፋስ ስልጣኑ ነው። ጻድቃንና ኃጥአንን የሚለይ ገበሬው በነፋስ ፍሬውንና ገለባውን እንደሚለይ ምሳሌ አድርጎ ራሱን በገበሬ ምሳሌ ዘር እንዳሰማራ አሁንም አውድማ የገባ ጌታ በራሱ አስመስሎ ይነግረናል ማለት ነው። ስንዴ ብሎ ሕዝበ ክርስቲያንን መስሏል። ስንዴ እስከ ዕለተ ሞቱ ድረስ እዚህ ሲመሰል ይኖራል። በስንዴ የተመሰለ ነው። በዘር ሰው ቀብረን ስንመለስም እንኳ በድንኳን ውስጥ የምናገኘው የስንዴ ንፍሮ ነው። ለምን ንፍሮ ስንዴ ሆነ ነው። ስንዴ ዘርተን መጣን እንዲሉ ትምህርት ይሰጣል። ምክንያቱም ሰው ሲሞት ይዘራልና፣ በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል፣ በመበስበስ ይዘራል፣ ባለመበስበስ ይበቅላል አለ ሐዋርያው ጳውሎስ አንደኛ ቆሮንቶስ 15:42 ላይ ይህ በክብር በኃይል ማለት ከሞት በስተጀርባ ክምር የሚያህል ክብር አለ፣ ከመቃብር ማዶ ተራራ የሚያህል ጽድቅ አለ ማለት ነው። ስለዚህ ወንስፍ ወትንሣኤ ሙታን ወሕይወት ዘይመጽእ የሚመጣውን ሕይወትና የሙታን ትንሣኤ እናምናለን እንዳሉ ስንዴ ዘርተን መጣን እንዲሉ በስንዴ ስለተመሰለ አባቶቻችን ስንዴውን በድንኳን ውስጥ ሰው እንዲመገብ ያደርጋሉ ማለት ነው። ምክንያቱም ያ የሚፈለግ ዘር ይዘራል፣ የሚፈለገው ወርቅ ይቀበራል፣ በፈለገው ቀን ታወጣለህ ማለት ነው። የቡድሂዝም የሚባል ወይም የህንድ ሃይማኖት ተከታዮች አስከሬን የሚባለውን ያቃጥላሉ። አስከሬን ማለት በግሪክ ቋንቋ መያዣ ከረጆ ወይም ደግሞ ሳጥን እንደማለት ነው። ኒ ማርያም ለዚያር አስከሬኑ የእግዚአብሔር ሳጥን ማርያም ሆይ ኒ ማለት ነው። ግን ይህ የነፍስ እስር ቤት ስለሆነ ስጋው ሲቃጠል ነፍስ ነጻ ትወጣለች ብለው ይተረጉማሉ። ሳጥኑ ወይም ሳንዱ ከተቃጠለ ነፍስ ነጻ ትሆናለች፣ እንደገና ስጋ ለብሳ ትወለዳለች በሚል እነሱ ቢያመጡም ስርዓቱ ግን እንዲህ አይደለም። እኛ ግን በእሳት እንኳ የተቃጠለ ቢገኝ እንቀብረዋለን፣ ትንሣኤ ሙታንን እንጠብቃለንና ስርዓቱም ይሄን ነው የሚያዘው ትክክለኛው ማለት ነው። እና ስንዴ ተብሎ የሰው ልጅ ተመስሏል። ከመዘራት እስከ መብቀል እስከ መታጨድና እስከ ተወቅቶ ጎተራ እስከ መግባት ድረስ በብዙ ጊዜ ተነግሯል። የራሱንም ስጋ ክርስቶስ በዚህ ነው የመሰለልን የነገረን ማለት ነው። ምን ብሎ ክርስኪ ስውጠ ሥራይ ወሕጹር በጽጌ መኃልየ 7:6 ላይ እመቤታችን ቅድስት ድንግል ማርያም ሆይ ሆድሽ የስንዴ ክምር የተጨመረበት ነው፣ በአበባም የታጠረ ነው ይላል እና ጌታ ስርናይ ተብሏል፣ ጽጌ ተብሏል በምሳሌነት ማለት ነው። ራሱ ባለቤቱም ሲያስተምር አማን አማን እብለክሙ እመ ወድቀ ተጠተ ሰርናይ ወይ ሞተት ባይታተርፍ እነሰ ሞተት ብዙኃ ፍሬ ትፈሪ ዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ የምናገኘው የራሱን ስጋ ምሳሌ አድርጎ ነው የነገረን ስንዴ በሚል እና
እኛ በተመሰልንበት ወይም እሱ በተመሰለበት እየመሰለ ያስተምራልና የኔ ሥጋ ቢሞት ቢቀበር ብዙ ፍሬ ያፈራል፣ እኔ ካልሞትኩ ግን ፍሬ ያፈራም ብቻውን ይቀራል። የስንዴ ቅንጣት ዝም ብሎ ሳይዘራ ከቀረ ዝም ብሎ እንደሚቀር ብሎ ምሳሌ ነገረን። ይኸውም ብዙ ፍሬ አፍርቷል። ሥጋው በተቀበረ ዕለት ከ500 ብቅ ከ600 ዝቅ የሚሉ ሙታን ከመቃብር ተነስተዋል። ማቴዎስ 27:53 እንደምናገኘው ነፍሱ ወደ ሲኦል ወርዳ 5500 ዘመን ተዘግተው የነበሩትን ከሞት ወደ ሕይወት ከሲኦል ወደ ገነት መልሳለች። እንደዚሁም በሕይወተ ሥጋ ያሉ ደግሞ ሥጋውን ደሙን ተመግበው የዘላለም ሕይወት አግኝተዋል። ስለዚህ ብዙ ፍሬ ትፈሪ ብዙ ፍሬ ታፈራለች ብሎ የራሱን ሥጋ በስንዴ ፍሬ መስሎ የነገረን ብዙ ፍሬ ያፈራል። ኢየሱስ ክርስቶስ ንጹሕ ስንዴ ይባላል። ከድንግል መሬት የበቀለ ሳይዘራ እንዲሁ በቅሎ የተገኘ ማለት ነው። ኢሳይያስ 53:4 ላይ ጽሜት ምድር ዘኢሳይያስ የደረቀች የኢሳይያስ ምድር ከዚያች ቁጥቋጦ በቀለ ብሎ ስንዴ ኢየሱስ ክርስቶስም እንዲሁ ከእርሷ የተገኘ መሆኑን ይነግረናል ማለት ነው። ያ ሳይዘራ ድንግል መሬት ላይ በቅሎ የተገኘው ስንዴ በዕለተ ዓርብ አይሁዶች በወበራ አጨዱት። ናጭዱ ጅራፍ ነበረ 6666። ይህን ዮሐንስ አፈወርቅ እኩሉ የደማ እኩሉ የቆሰለ እኩሉ ያበጠ እኩሉ የበለዘ ብሎ በአራት ከፍሎ ይነግረናል። በዚያ ሁሉ ጅራፍ ታጭዶ የዋለው ያ ስንዴ ተወቃ። ያን በበትር ነው። ራሱን በበትር መቱት። ወኮረው ወርሶ በህለት እንዲል ማቴዎስ 27:24 እና ተወቃ ያ ስንዴ። በሦስተኛም ደረጃ ስንዴ ታጥቦ ይፈተጋል። ተፈተገ፣ በችንካር ተቸነከረ፣ በጦር ጎድኑን ተወጋ ማለት። እንደዚሁም ደግሞ አራተኛ ይፈጫል፣ ይሰለቃል። ኢየሱስ ክርስቶስ ወፍጮ መስቀል ነበረ። እጁን ዘርግቶ መስቀል ላይ ተጠርቆ ታስሮ ዋለ ስለኛ ኃጢአት። ከዚህም በኋላ ዮሴፍና ኒቆዲሞስ ቦሃቃ መቃብር በተባለው ያን ንጹሕ ስንዴውን በዚያው አስቀምጡት። በሦስተኛው ቀን ኮፈፍ አለና ተነሳ። ቅዱሳት አንስትም ያንን እንደመጋገር ትንሣኤውን ሰበኩ። ከሰማይ የወረደ ሕይወት እንጀራ እኔ ነኝ እንዳለ በካህናት እጅ እየተሰዋ እየተቆረሰ ለሚታደሉ ሰዎች እየታደለ ይኖራል እና ጌታችን መድኃኒታችን ኢየሱስ ክርስቶስ የእኔ ሥጋ ስንዴ ነው ብሎ ማስተማሩ ለሰው ልጆች የሚሰጠውን ነው ያስተማረን። ምክንያቱም ከተማርነን አይቀር እሱ ያስተማረውና ምሳሌውን ነው የምንማረው። የዚህ አይነት መስዋዕት በኦሪትም ነበር። እርግጥ ወደ ወዳጁ አብርሃም ቤት ሦስትነቱን ለመግለጽ ሲገባ ወደ ቤት በዚህ ዛፍ ስር ዕረፉ፣ ልባችሁን አሳርፉ፣ ቁራሽ ይምጣላችሁ ሲላቸው እንዳልክ አድርገን ወርወፀ አብርሃም ሀይመታ ነው። ሳራ ወዳለችበት ድንኳን ሮጠ። ወይቤላ አፍጥኒ ዋብህኢ ሰለስተ መስፈርተ ስንዳሌ ወገበሪ ዳፍንተ አለ። በፍጥረት 18 ቁጥር 6 ላይ የምናገኘው አብርሃምም ፈጥነሽ የተሰለቀውን ስንዴ 3 መስፈሪያ አንድ ዳቦ አድርገሽ ጋግሪ አለ። 3 መስፈሪያ የሥላሴ ሦስትነቱን አንድ አድርጎ መጋገር አንድነቱን ነው። ስለዚህ ሳራ አቃቢተ ደብር የመጀመሪያይቱ እሷ ናት። እናቶች ያመጡትን ስንዴ አቃቢተ ደብር አድቅቃ ለቅማ በጥራ አድቅቃ ለዲያቆን ለካህናት ታቀርባለች። ግብሩን ደቂቅ ትለዋለች። የደቀቀ ለማለት በእኛ ኃጢአት ደቀቀ በእርሱ ቁስል ተፈወስነ እንዳለ ነቢዩ ደቂቅ ትለዋለች፣ ወይም ረቂቅ ትላለች። የእግዚአብሔር ሥራ ረቂቅ ነው ትላለች። አሳልፋ ለዲያቆን ትሰጣለች። ዲያቆን አንቀጸ ብርሃን መልካ ኢየሱስ ጸልዮ መስዋዕት ብሎ ይሰይማል። እርሱ ደግሞ አሳልፎ ለቄሱ ይሰጣል። ጸሎተ ቅዳሴ ጸልዮ ቄሱ ደግሞ ቅዱስ ቁርባን ብሎ ወደ አባቶቻችን እናቶቻችን ይመልሳል። ስለዚህ ሳራ የመጀመሪያ ዲያቆናዊት የአድባራትና የገዳማት እማሆይ ምሳሌ የሆነችው አቃቢት ለዲያቆናት ለካህናት እንድትሰጥ እሷ ለማን ሰጠች? ለአሮንና ለሙሴ። እሷ የነበረች በሕገ ልቡና፣ ሙሴና አሮን በሕገ ኦሪት ተነስተው እንደገና ይህን ሲያዘጋጁ እናያለን። ዘጸአት 29 ቁጥር 2፣ ዘሌዋውያን ምዕራፍ 2 ቁጥር 1 ጀምሮ እመሰ ህየንተ ነፍስ ቁርባነ ወመስዋዕ ለእግዚአብሔር ያመጽ ይኩን ስንዳሌ ቁርባና ይላል። ዘሌዋውያን 2:1 ጀምሮ ስናነብ ስለ ነፍሱ ዋጋ ቁርባን ወይም መስዋዕት ለእግዚአብሔር ያመጣ ቢኖር ቁርባኑ ስንዴ ይሁን ይላል። በትርጓሜው ግን ባቄላ ወይም አተር ወይም ሽምብራ አይሁን እንዳይሆን ግን ወይኩን ስንዳሌ ቁርባና ስንዴ ግን ቁርባን ይሁን ብሎ የመረጠው እግዚአብሔር ነው። ምርጫ አለ ከጥንቱ ጀምሮ።
ዕዝራ ሱቱኤል ምዕራፍ 3 ቁጥር 23 ላይ እምኩሉ ኦማ ለምድር ወእምኩሉ ጸዊሃ አሐደ ሐረገ ወይን ሐረይከ ለከ፣ ከሁሉ ምድር ላሉ እንጨቶች ሁሉ አንዱን ሐረገ ወይን ለራስህ መረጥክ፣ ከአዕዋፋት ርግብን ከእንስሳት በግን መረጥክ፣ ከሰው አብርሃምን ከአዝሪት ስንዴን ብሎ እግዚአብሔር ምርጫ እሱ ክፍል ይመርጣል ማለት ነው። እና በዚሁ አይነት ስንዴ የራሱ ስጋ እንደሆነ አስቀድሞ ከአብርሃም ጀምሮ ባሉ ሰዎች እያስመሰለ ትንቢት እያናገረ አምጥቶ ከዚህ የራሱን ስጋ ደግሞ እንዲህ ይሆናል ብሎ ያስተማረን እኛ ትምህርቱን ተምረን እንድናደርገው ነው ማለት። ስጋውን ብቻ አይደለም ወይኑንም አስተምሮናል፣ ሁሉንም ማለት ነው። ርቱዐ ሃይማኖት የተባለ ይህን ሲያብራራ ከነቢያት ይልቅ ከሙሴ ከአሮን ካዘጋጆቹ ይልቅ ሐዋርያት ይበልጣሉ ይላል። ምክንያቱም አብርሃም ከካህኑ መልከጼዴቅ ተቀበለ ይልና ዕዝራ ሱቱኤልም ከቅዱስ ዑራኤል ተቀበለ፣ ነቢዩ ኢሳይያስም ከመልአኩ ሱራፊ ተቀበለ፣ ሐዋርያት ግን ከባለቤቱ ከክርስቶስ እጅ ተቀበሉ። ስለዚህ ከመልእክተኛ ከመቀበል ከባለቤቱ መቀበል ይበልጣልና ስልጣናቸው ከስልጣናቸው ይበልጣል በማለት ክብረ ቅዱሳን በተባለው አንቀጽ ላይ ያብራራዋል። ወይኑንም እንደዚሁ ነው ያስተማረው። መረጥክ አንዱን ሐረገ ወይን እንዳለ ሁሉ አነ ውእቱ ሐረገ ወይን ዘጽድቅ ወአቡየ ተካልሁ ዮሐንስ ወንጌል 15 ቁጥር 1 ስንዴውን እንዳስተማረ ወይኑንም በራሱ ደም መስሎ ስላስተማረ እኔ የወይን ግንድ ነኝ ተካዩ አባቴ ነው ማለት በኩር አድራጊው እሱ ነው። እኔ በኩር ነኝ ማለት አንድነት ነው። አብ ጉንደ ወይን፣ ወልድ ጉንደ ወይን፣ መንፈስ ቅዱስ ጉንደ ወይን፣ አሐዱ ውእቱ ጉንደ ወይን ዘውእቱ ኩሉ ዓለም ሁሉ የጣፈጠበት የሕይወት ወይን አንድ ወይን እርሱ ነው ብሎ አንድነታቸውን እንደነገረን ሁሉ እኔ የወይን ግንድ ነኝ ብሎ ራሱን መሰለ። ወይን በተተከለ በ3 ዓመቱ ፍሬ ይሰጣል። ጌታችንም ማስተማር በጀመረ በ3 ዓመቱ ቅዱስ ሥጋውን ክቡር ደሙን ሰጥቶናል። ወይን ፍሬ የሚሰጠው በዳስ ላይ ተዘርግቶ ነው። ክርስቶስም እጁን ዘርግቶ በመስቀል ላይ ተሰቅሎ ነው። የወይን መጠጥ እስከ 3 ቀን ያሰክራል ይላል። ወከመ ኃያል ወህዳገ ወይን መዝሙር 77 64 ላይ የወይን ስካር እንደተወ እንደ ኃይለኛ ሰው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ በማለት ይነግረናል። ወይን ጠጥቶ የሰከረ እስከ 3 ቀን ሕይወቱ ሳያ በ3ኛው ቀን ይነቃል ይላል። ይህም በኖህ ታውቋል። 3 ቀን ውሎ አድሮ በንቃቱ ጌታችንም 3 ቀን 3 ሌሊት ከርሰ መቃብር አንስቶ ሞትን ድል ነስቶ ተነስቷልና ስለዚህ 3 ዓመት ወይም 3 ቀን እያለ ወይኑን በራሱ መስሎ እናገኛለን ማለት ነው። ሁለተኛ ዮሐንስ ወንጌል 2:1 ጀምሮ እስከ 6 የምንመለከተው ምንድን ነው የሚለው? ወይን እኮ የላቸውም ስትል በእናቱ ጥያቄ ተቀብሎ ጊዜ አልደረሰም፣ ነገር ግን ምሳሌውን እሰጣቸዋለሁ ብሎ ውሃውን ጣዕም የሌለውን መልክ ቀለም የሌለውን ጣዕም እንዲኖረው መልክ መዓዛ እንዲኖረው አድርጎ ቀይሮ የሰጠው የኔን ወይን የተባለ ክቡር ደሜ በጸሎት ተለውጦ ይሰጣል ለማለት በሰርጉ የሞላውን ሕዝብ እንዳጠጣ፣ ሁለተኛ በወይን ላይ ታምር እንዳደረገ ወይም ከመጀመሪያ ማስተማር ሲጀምር ውሃ አምላክነቱን እንደመሰከረ ኋላ እኔ ወይን ግንድ ነኝ ብሎ የሚያስተምር ነውና አስቀድሜ አምላክነቱን ወይን መሆን ሁኜ ልመስክር ብሎ ውሃ አምላክነቱን መሰከረ ይላል መጽሐፍና፣ ሶስተኛ ማቴዎስ 11:19 ወይን ይመገብ ነበረ ይላል ትርጓሜ። ዮሐንስ እየበላ እየጠጣ ቢመጣ ጋኔን አለበት አሉት። የሰው ልጅ ግን ዮሐንስ ሳይበላ ሳይጠጣ ቢመጣ ጋኔን አለበት አሉ። የሰው ልጅ ኢየሱስ ክርስቶስ እየበላ እየጠጣ ቢመጣ ግን በላተኛ ጠጭ አሉት ብሎ ምን ይበላ ነበር ቢሉ ወይን ይመገብ ነበረ ብሎ ትርጓሜ ያወራልና ሶስተኛ ጊዜ ማለት። አራተኛ እንደገና በምሴተ ሐሙስ እናቶች ካመጡት ህብስት አንስቶ ባርኮ እንደሰጠ አንድ ንጉሥ ሽሞት የነበረውን ባለስልጣን አቅርቦ ወቅሶ ሽሮ እንደገና ሌላ አዲሱን ሽሞ ሸልሞ እንዲያከብር ኦሪትን ሽሮ አሳልፎ ወንጌልን ሽሞ ባከበረበት ዕለት ማለት በምሴተ ሐሙስ ወንዘ ይበልዑ ነሣ ህብስተ እግዚእ ኢየሱስ ባረከ ወፈተተ ማቴዎስ 26:26 ላይ እንሆ እንጀራ ሲበሉ ዳቦንም ቆርሶ ጸልዮ ባረከ ፈተተ አለ። ቆረሰ አደቀቀ 13 አደረገ። 12ቱ ሐዋርያት 13ኛው እሱ የሚቀበል ነውና ጢሟ ጣዕሞሙ አለ። እንዲዳፈሩ ለማደፋፈር ቀመሰ። አንድም ዛሬ ያለው ካህና ቁርቤ መጣሁ እንዳይል ቆርቦ እንዲያቆርብ አርአያ ምሳሌ ለመሆን ቀመሰ ብላ
እንደዚሁም ወጽዋአኒ ወሀቦሙ ጽዋአኒ እንዘ ይብል ስትዩ እምኔሁ ዝንቱ ውእቱ ደሜ ዘሐዲስ ሥርዓት ዘይትካው ይንተ ብዙኃን። ስለ ብዙዎቹ የሚፈስ የአዲስ ሥርዓት ደሜ ይህ ነው፣ እንኩ ሁላችሁ ተካፈሉ አላቸው። ጸልዮ ሰጠ፣ ተካፈሉ ይለናል። እና ለምን በመጠጥ በምግብ አደረገ ቢሉ ሌላው ሁሉ ውጭ ሲቀር መብል መጠጥ ከስጋ ከደም ይዋሃዳልና የእናንተን ስጋ ደም ተዋሃድኩ ሲል ይህ አደረገ። አንድም ምግብ ወይም መጠጥ ያፋቅራልና አፈቀርኳችሁ ወደድኳችሁ ሲል በምግብ በመጠጥ አደረገ። እንዲያውስ በስንዴ በወይን ለምን አደረገ ቢሉ ትንቢቱ ምሳሌው ይደርስ ዘንድ። ትንቢት ፍሬ ሰርናይ ወይን ወቅብ በዝሃ በሰላም ቦቱ ሰክቦ ነው ወደ ከተፍሲተ ውስተ ልብነ፣ በልባችን ደስታን ጨመርክ ከወይኑ ከስንዴው ዘላ በማለት ነቢዩ ዳዊት መዝሙር 4:6 ላይ ተናግሮ ስለነበረ ሲራክ ቀዳሜ ሕይወቱ ለሰብ እክል ወማይ ወይን ወሰርናይ ሲራክ 39 ቁጥር 26 ላይ የምናገኘው ነው። ቀዳሜ ሕይወቱ ብሎ የሰው የሕይወቱ መጀመሪያ እህል ውሃ ነው፣ ከዚያም ቀጥሎ የሚመጣ ወይንና ስንዴ ነው በማለት አጽድቆታል። የዘይሰቲ ወይነ ምንትኑ ሕይወቱ አለ ሲራክ 34 ቁጥር 26 ላይ የምናገኘው ነው። ይህ ትንቢት ነው። ምሳሌው መልከጼዴቅ በወይን በስንዴ ያስታኩት ነበረ ይላል ዘፍጥረት 14 ቁጥር 18 ላይ እና ስለዚህ ያ ምሳሌውን ባወቀ አስመስሏል፣ ትንቢቱንም ባወቀ አናግረዋል ተብሎ ባለቤቱ ምስጢሩስ ቢሉት እመቤታችን ጌታችን ስንዴና ወይን ይመገቡ ነበርና ፍጹም ሥጋዬን ፍጹም ደሜን ሰጠኋችሁ ለማለት አንድም በሚመስለው ሰጥቶናል። ስንዴ ሥጋ ስብ ይመስላል፣ ስብ ሥጋ ስለሚመስል በሚመስለው ሰጠን። ወይን ትኩስ ደም ይመስላል፣ እንደዚሁ በሚመስለው ሰጠን። ልባም ሴት የያዘችው እንደሆነ ነቅ የሌለበት ይሆናል። ነቃ ኑፋቄ የሌለበትን ሕግ ሰጠኋችሁ። ወይንም እያደር ኃይል ይጨምራል፣ ኃይል የሚሆን ኃይል የሚጨምር ሕግ ሰራሁላችሁ ሲል በዚህ በትንቢት በምሳሌ የመጣውን ሥጋውን ክቡር ደሙን እንደሰጠን ተሰጠናል። እንግዲህ አባቶች እናቶች ማወቅ ወይም መማር ማስተማር አይደለም፣ የሚያጸድቀው መቀበል ነው፣ ማመን ነው። ምስጢሩ አይታወቅ ስውር ነው ድብቅ ነው የሚል የለም። ሁሉም በግልጽ ማወቅ አለበት መማር አለበት። አምኖ ግን መቀበል አለበት። ጥርጥር የሌለበት ሁኔታ ነው። ነቃ ኑፋቄ የሌለበት ያልነው ስለዚህ ነው። ዮሴፍና ኒቆዲሞስ በንጹሕ በፍታ ገንዘው በአዲስ መቃብር ቀበሩ ይላል። ትርጓሜው ግን ንጹሕ በፍታ ማን ነው? ልብ ነው። አዲስ መቃብር ምንድን ነው? ሆድ ነው። በንጹሕ ልቡና ተቀብሎ በሐዲስ በሆነ ወይም ደግሞ በሆድ መቀበል ግዴታ ነው። ለረሃብ መድኃኒቱ ምንድን ነው? ለውሃ ጥም መድኃኒቱ ምንድን ነው ቢባል እንጀራና ውሃ ነው መልሱ። ማወቁ አያረካም አያጠግም። መብላቱ መጠጣቱ ነው የሚያጠግበው የሚያረካው። ስለዚህ ይህንም ሥጋ ወደሙ ምንም ቢያበጥሩት ቢያውቁት አይደለም፣ አምኖ መቀበል ግን የዘላለም ሕይወት ኃይው ከመላእክት ፍጹም የሚያሰጥ በመሆኑ ቀርበን እንድንቀበል ነው መጻሕፍቶቻችን የሚያሳስቡን ማለት ነው። ባለቅኔውም እመኒ ሥጋሁ ነሳይከ ዘእንበለ ልብ መንታ አንተ ቀራንዮ አንተ ጎልጎታ ብሏል። ያለመመንታት ቅዱስ ሥጋውን ብትወስድ ብትቀበል አንተ ቀራንዮ ነህ፣ ጎልጎታም አንተ ነህ ብለውታል። ዛሬ ቀራንዮ ብትሄድ እሱን አታገኝም፣ ታሪኩንም ይነግርህ አታገኝ ትችላለህ። ቀራንዮ አንተ ጭንቅላት ነው፣ ማሰብ ነው። ስለ አንተ ኃጢአት እንደተሰቀለ ከመጻሕፍት የሚገኘውን በጭንቅላትህ ማኖር ነው። ስለ እኔ ተሰቀለ፣ ተገረፈ፣ ተገፈፈ ብለህ ማስታወስ ነው። ያ ነው ጭንቅላትህ ቀራንዮ ነው። የተቀበረበት ጎልጎታም ልቡናህ ነው። ስለዚህ እዚያ ሳተህ ደዚሁ ራስህ ጎልጎታና ቀራንዮ ስለሆንክ ይላል የቅኔ መምህሩ ሲያብራራ እና በዚሁ አይነት እንድንቀበል ቅድስት እናታችን ቤተ ክርስቲያን ታሳስበናለች። በዚሁ አያይዞ መጀመሪያ ዘመን አስተምሮ ብለን እንዳመጣ ነውና ያስተማረበትን በራሱ ምሳሌ ሆነውን የኛ ምሳሌ ሆነውን እንደተነጋገርነው አይተናል። የተያያዘው በዚህ ዘመን አስተምሮ ጋራ ጾመ ነቢያት ነው። ጾመ ነቢያት ኅዳር 15 ጀምሮ የሚገባ ነው። በዚሁ የአዳም ጾም ነው። ቅድም ለአዳም ቃል ኪዳን የገባበትን መጥቶ የፈጸመበት ነው። ሁለተኛው እንዳለ አዳምና ሔዋን ሱባዔ ይዘው ነበረ። እንደ ሰይፍ ከሚቆራረጥ ባህር ውስጥ ገብተው 39 ቀን ካደረጉ በኋላ ዲያብሎስ መጥቶ እኔ መልአከ ብርሃን ቅዱስ ገብርኤል ነኝ እግዚአብሔር ውጡ ብሏችኋል አለ። አዳም እምቢ አለ። ፍጡር ቃል ሰምቼ አልወጣም አለ። ወደ ሔዋን ሄዶ በዚህ ባልሽ ወቂበት፣ ቀድሞ ያልታዘዘውን ዕፀ በለስ በልቶ ተኮነናን ደግሞ ውጣ ብሎሃል ብለው እምቢ አለ። ትቼ መሄዴ ነው አለ ዲያብሎስ።
ሔዋን ወጥታ አዳም በአንድ ቀንም ይምረናል እግዚአብሔር ቸር ነው እንሂድ እንከተል አለ። አልወጣም አለ። እኔ እሄዳለሁ አንተ ብትቀር ብላ ዲያብሎስን ስትከተል አትለያት ብሎ ነበርና ተከትሏት ሄደ። አውቃችሁኛል አላቸው። አላወቅንም ቅዱስ ገብርኤል ነኝ ስላልክ ነው። ምን ገብርኤል ነኝ ጥንተ ጠላታችሁ ዲያብሎስ ነኝ እንጂ ብሎ እሱም ገጹን ቢያሳያቸው ደንግጠው ወደቁ። እንዲያውም ድንጋይ ለመግደል ትልቅ ድንጋይ አሩራ ነበር። ወተደፍተረት እብን ላይ ለርዕሰ አዳም ይላል። በአዳም ራስ ላይ 3 ቀን ድንኳን መስላ ቆይታለች። እቺ ድንኳን ከ3 ቀን በኋላ እንዲነሳ አድርጓል። ጌታችን በመቃብር 3 ቀን 3 ሌሊት እንደሚያድር ምሳሌ ነበረ። ከፈሰሰው ደሙ መስዋዕት አቅርቦ አዳም እግዚአብሔርን ቢጠይቅ እግዚአብሔር መስዋዕቱን ተቀብሎ ለዛሬ ተቀብያለሁ፣ ወደፊት ግን 5 ቀን ተኩል መጥቻ አድንሃለሁ፣ በአንተ ደም ዓለም አይድንም ብሎ አሰናብቶታል ማለት እና የአዳም ጾም ይባላል። ይህ ጾም የመጀመሪያ አባታችን አዳምና እናታችን ሔዋን የጾሙት ጾም ነው ማለት ነው። ጾሙ ነቢያት መጀመሪያው። በዚያም የአዳምና ሔዋን ልጆች ነቢያት ጾሙታል 40 ቀን። ዘዳግም 9:9 ሙሴ 40 ቀን 40 ሌሊት እንደ ጾመ ታቦተ ሕግን ጽላተ ኪዳንን ተቀበለ። ፊቱ እንደ ፀሐይ እየበራ ቢሳናቸው እስራኤል ማየት ተገልበብለን እስኪሉ ድረስ አንተም ሰውነትህ እንዲታደስ ሕግን እንድትጠብቅ እንደ ሙሴ ነው። ኤልያስ ሁለተኛ ነገሥት 1ኛ ነገሥት 18 ቁጥር 9 ላይ 40 ቀን ጾሞ ጸልዮ ብሔረ ሕያዋን ገባ ይላል። ዕዝራ ሱቱኤል 13 ቁጥር 9 ይሄን ነው የምናገኘው። የጠፉ መጻሕፍትን ጻፈ፣ ምስጢር ተገለጸ። ለአንተም ምስጢር እንዲገለጽልህ እንደ ኤልያስ እንደ ዕዝራ ገነት እንድትገባ መጾም መጸለይን ቸል አትበል ይላሉ መጻሕፍት። ስለዚህ ነው መጥቶ አዳነን ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የነቢያትን ጾም ሳያጓድል 40 ቀን እሱም እንደነሱ ጾመ። ማቴዎስ 4:4 ሉቃስ 4:1 ጀምሮ እንደምናገኘው ማለት ነው። የነቢያትን ሕግ አጽልቆ ሁሉም እንዲጾም አስተላልፎልናል ማለት ነው። ጾም በዚህ አይነት የመጣ ስርዓት ነው። 40 ቀን ከሆነ ጾም ለምን 44 እንጾማለን ያሰኝ ይችላል። የልደት ዋዜማ ሁል ጊዜም ገሃድ ነው፣ ሲደረስ ታሪኩ ይነገራል። እንዲሁ የመጀመሪያ ያለው 3ቱ ደግሞ የአብርሃም ሶርያዊ ተብሎ ይነገራሉ። አብርሃም ሶርያዊ ሙሉ ታሪኩን ታኅሳስ 6 ስንክሳር ተመልከቱት እና በዚሁ አይነት አብርሃም ሶርያዊ በነበረበት ወቅት 62ኛ ፓትርያርክ ነው ግብፃውያን የነበረው አማሌቃዊ ንጉሥ ከወንጀላችሁ ውስጥ የተራራ ተነስቶ ይሄድ ብትሉት ይሆናል ይላልና ታደርጋላችሁ? እንዲያ ወሬ ነው አሉ። እናደርገዋለን እንጂ አሉ። አድርግ አሳየኝ። በታሳየኝ ግን አንተና ክርስቲያኖች ወዮላችሁ የሚል ዛቻ። አዝኖ አልቅሶ ወደ እመቤታችን ስዕል ገብቶ 3 ቀን ሳይበላ ሳይጠጣ ጾሞ ሊቃነ ጳጳሳት ጋር አለቀሰ። እመቤታችን በራእይ ሂድ አንተ ብቻ አትሰራም ይሄን በልጄ ትእዛዝ ዓይኑን ያወጣ ሰፋሳኤን የሚባል ስምዖን ባሕታዊ ያለና የውሃ ማድጋ ተሸክሞ ወደ ከተማ ሲገባ ታያለህ አለችው። ሄዶ አገኘ። እመቤታችን የላከችኝ ክርስቲያኖች እንዲህ ሊያልቁ ነው፣ እባክህን እርዳን አለው። እቺን ከንቱ ውዳሴ መሸከም አልችልምና እኔ በአንተ ጀርባ ጫካ ላይ ሆኜ ስሰግድ አንተ እኔን ትሰግዳለህ፣ አይተህ ትሰግዳለህ። መስቀላትን ወንጌላትን ልብሰ ተክህኖ ለብሳችሁ ይዛችሁ እኔን እያያችሁ ስገዱ፣ ሕዝቡ ደግሞ እናንተን እያየ ይስገድ ብለው አማሌቃዊ ከነሰራዊቱ ንጉሥ ከተራራው ማዶ ሆኖ ሲጸልዩ ወደ ታች ሲደፉ ተራራው እንደገና ተደፉ። ብድግ ሲሉ አሁንም ተራራው 3 ጊዜ ከተራራው ውስጥ ለውስጥ አረማውያንና ክርስቲያኖች ተያዩ። እንዲያውም ይህን ሲያጠራጥራል ብሎ አረንቋ ባህር እየሆነ የሚያስቸግር ሀገር ነበረ። ከዚያ ላይ ሄዶ እንዲደፍን አድርጎታል ይላሉ እንግዲህ መጽሐፍ ትርጓሜ ወንጌል ማቴዎስ 17 እና በዚሁ አይነት ያ ንጉሥ ጳጳሱን አከበረ፣ ክርስቲያኖችንም አከበረ፣ ብዙ ገንዘብ ሰጠው፣ አብያተ ክርስቲያናት ታነጸ። ምስር ግብፅ ውስጥ ያለችው የቅዱስ መርቆሬዎስ ቤተ ክርስቲያን ስትሰራ ራሱ ንጉሱ ቁሞ አሰራ ይላል። ክርስቲያኖችን በማክበር ጳጳሱን በመውደድ እንዲህ ታምር የሚሰሩ አባቶቻችን ነበሩ። በወንጌል ያለውን በተግባር ላይ የሚያሳዩ ጠላትን የሚያሳፍሩ አባቶች እና በዚህ ምክንያት አብርሃም ሶርያዊ ተብሎ ይነገራል። አርድእተ ፊልጶስ ሲባል ታሪኩ ብዙ ነው። አንቀጽ 15 ፍትሐ ነገሥትን ማንበብ ይቻላል ሙሉ ስለ 7ቱ አጽዋማት። ከ7ቱ አጽዋማት ይህ ነው። ቀደም ባለው ዘመን በ3ቱ ወንጌላት ማለትም ማቴዎስ፣ ማርቆስ፣ ሉቃስ በ16 ይጀመር ነበረ። በዮሐንስ 15 ይጀመር ነበረ። በአሁኑ ግን 1:15 ሆኗል። ይህም የተወሰነው 1980 ዓመተ ምህረት ነው። ብፁዕ ወቅዱስ አቡነ ተክለ ሃይማኖት በነበሩበት ወቅት ቅዱስ ሲኖዶስ ጥቅምት 17 እና 21 በዋለበት ጉባኤ
ወደ ላይ ወደ ታች እያለ ከሚያስቸግር ሁል ጊዜም በየዓመቱ ህዳር 15 እንዲጀመር ሲል ቅዱስ ሲኖዶስ ወስኖታል። ትእዛዝ ነውና የሲኖዶስ ልጆች የሆኑ ሁሉ ተቀብለው እየተገበሩበት ይገኛሉ። ማንኛውም ግን የአባቶቻችን ትእዛዝ ተቀብሎ መስራት የቤተ ክርስቲያን ስርዓት ስለሆነ በዚህ ስርዓት ይገኛል። ማንኛውም የነቢያት ትንቢት ምሳሌ ከኛ ላይ ይደር። መጾሙን ግን እንዳትረሱ። የቄስ የዲያቆን የሚባል ነገር የለም። 7ቱ አጽዋማት የህግ ናቸው። ህግ አፍራሽ እንዳንሆን ህጉን ጠብቀን ሁላችንም መጾም አለብን። እናታችን ቤተ ክርስቲያን የምታሳስበው ይህ ነው። በቤተ ክርስቲያን ስርዓት በእግዚአብሔር ቸርነት በኦርቶዶክስ ሃይማኖት ያጽናን ያኑረን። ይብቃን፣ ይቆየን። ሰላም።